እሱ ነው። እኔ አንድ ትናንት አንድ ወዳጄ ምን ብሎ ጠየቀኝ መሰለህ? እነ ጌታቸውን ስታነሱ እነ ደብረጽዮንን መውቀስ ለምን አለባችሁ? እነ ደብረጽዮንን ማንሳት አለባችሁ ወይ የሚል ጥያቄ ጠይቋል። ሌሎችም እንደዚሁ ያነሳሉ። እኔ በሚገባውና በሚያስፈልገው መጠን አዎ ባይ ነኝ። አዎ የደብረጽዮንንም ካምፕ ማንሳት አለብን። ምክንያት የችግሩ ሳንቲም ሌላኛው ገጽታ ስለሆኑ ነው። የችግሩ ሳንቲም ሌላ ገጽታ ስለሆኑ መነሳት አለባቸው አብረው። አንድ ሁለተኛ ደግሞ ሊመጻደቁ ስለሚሞክሩ ነው። እኛ እንሻላለን ለማለት ስለሚሞክሩ ነው። አሁን ከአብይ ጋር መስራት ይቻላል ወይ? ከአብይ ጋር ተጠግቶ በጎ ህብረተሰባዊ ግብ ያሳካ አለ ወይ የሚለውን ጥያቄ በተመሳሳይ አብይ የሚለውን ብቻ አስወጥተን ሻዕቢያ ሻዕቢያ ብለን ብንከተውም ይሰራል። ለዛ ነው ይህንን ያነሳሁበት ምክንያት አለ። ጌታቸው ተነጻጽሮ የሚል ነገር አሁን አንዱ ከዛ ቃለ ምልልስ በኋላ የብልጽግና መንጋ እያለ ያለው ምንድን ነው? ጌታቸው ይችላል፣ ራሱን ተከላክሏል ምናምን። ያ ጌታቸው እኔ ጥሩ ንባብ ያለው አርቲኩሌት እና በጦርነቱም ወቅት ለትግራይ ህዝብ የትግራይ ህዝብን ኮዝ በሚገባ ዲፌንድ ያደረገ ከናመጣቸው ከናስከተላቸው ችግሮች ማለት ነው። በሱ ቮካብለሪ ምክንያት ሁሌ ኮንትሮቨርሲ እንዳለ ነው እንደምታውቁት። የተሻሉ ቋንቋዎች መጠቀም ሲገባው ባለመጠቀሙ ምክንያት ያስከትላቸው ቀውሶች አሉ በትግሉም ውስጥ። ግን ስቲል ከማናቸውም እዛ አካባቢ ከነበሩት ሰዎች የትግራይን ኮዝ አርቲኩሌት ያደረገ ሰው ነው። ቴዲ እንደውም ይህንን ስላስታወስከኝ የፖለቲካል ሳይንስ ወይም ፖለቲካል ኮሚኒኬሽን ያጠኑ አንዳንድ ሰዎች የሚሉት ነገር አለ። የጌታቸውን ስፔሲፊክ ነገር ለመግለጽ ሲጠቀሙ አንተ እንዳልከው አርቲኩሌት ነው ጌታቸው የሚናገረውን በደንብ ያውቃል፣ ያነበብም ነው ያነባልም ከጊዜ ወደ ጊዜ። ኦፍኮርስ የአንድ ዓመት አይሆነውም የገብርኤል ጋርሻ ማርከስን ፊክሽን ትግራይ ውስጥ ሲያነሳ ጌታቸው ረዳ የኮሚኒኬሽን ሰው ሲሆን ሌላ የኮሚኒኬሽን ሰው ያስፈልገዋል፣ እሱን የሚቆጣጠር። እሱን ነው ማለት የፈለጉት። አሁን እኔ ይኸውልህ የቢቢሲ ሃርድ ቶክ ላይ ከዚህ በፊት ቀርቦ አይታችሁታል ጌታቸውን። ጌታቸው በጣም ጥሩ ነበር እዛ ላይ ከስቴፈን ሳከር ጋር ሲከራከሩ በጣም ጥሩ እኮ ነው ዲፌንድ ያደረገው ነገሩን። ምክንያቱም በወቅቱ ህጉም ፋክቱም በሱ በኩል ነበር። ህጉም ፋክቱም were on his side። አሁን ግን አብይ አህመድን የመሰለ ክሪሚናል መከላከል እንኳን ቅድም ተጠቅሰዋል፣ እንኳን ለትግራይ ህዝብ፣ እንኳን ለኢትዮጵያ ህብረተሰብ፣ ለዓለም አቀፉ ህብረተሰብ እንኳን አብይ አህመድን ተከላክሎ መቆም ምን ያህል ከባድ እንደሆነ ታይቷል። ሁለተኛ ለብልጽግና መንጋ ጌታቸው ሽልማታቸው ነው። ምክንያቱም ከጌታቸው ውጭ ያለው ምርጫ ማን ነው? አብይ ነው። ከጌታቸው ውጭ ያለው ምርጫ ማን ነው? አገኘው ተሻገር ነው። ያ ካገኘው ተሻገር ይሻላል። አገኘው ተሻገር እዛ ቦታ ላይ ተገኝቶ ምን ሊያደርግ ይችል ነበር? ግን እሱ ነው መለኪያው። አገኘው ተሻገር ነው መለኪያችን። አሚን ማንም ጌታቸው እኮ የዘር ፍጅት ሰለባ የነበረ ሰው ያንን የዘር ፍጅት በሚገባ ይገልጥ የነበረ ሰው ህብረተሰብን ለመጥቀም ብዬ ነው ከአብይ አህመድ ጎን የተጠጋሁት ማለቱ ነው እያነጋገረን ያለው ሰው። እዚህ ጋር የሚጠየቀው ጥያቄ ምንድን ነው? አንድን ስህተት ለማረም ትልቁ ስህተት ስር ትገባለህ ወይ ነው። አብይ አህመድ የትግራይም ሆነ የኢትዮጵያ መታረም ያለበት ስህተት ነው። ስህተትን ለማረም የስህተት አማካሪ ይኮናል ወይ የሚል የአመክንዮ ጥያቄ ነው። ስህተትን ታማክራለህ ወይ? አብይ አህመድ እኮ የተሳሳተ አይደለም። ያው በየአደባባዩ የሚባል ክሊሼ ሊሆን ይችላል፣ ግን አብይ አህመድ የኢትዮጵያ ስህተት ነው። ስህተትን አማክረህ ትክክል ትፈጥራለህ? ስህተትን አማክረህ በጎ ነገር ትፈጥራለህ ወይ ነው። ጦርነት ማስቀረት ነው አንዱ ግቤ ይላል ጌታቸው። በሚገባ አንስተዋል ጌታቸው። ጦርነት እየቀረ ነው አሁን። የአብይ ተግባርም ሆነ ሪቶሪክ ያንን ያሳያል። አሁን ካራክተራይዜሽኑን አንስቻለሁ።
የአብይን ሁኔታ በማየት ከአብይ ጋር በመስራት የሚሳካ የተጠያቂነት፣ ጦርነት የማስቀረት፣ የሰላም፣ የልማት፣ የህዝብ ለህዝብ በጎ ግንኙነት ወዘተረፈ ሊሳኩ ይችላሉ ወይ የሚለውን ጥያቄ አንስተናል። በእኔ አስተያየት ኦብጀክቲቭሊ ይሄ መልሱ ኖ የሚል ነው ብዬ ነው ማም። ግን ከዛም ለየት አድርገን እንየው፣ ራሱ ጌታቸውና ባልደረቦች ውስጥ ያንን ለማድረግ እየሰሩ ነው ወይ ካልን እኔ ለሱም መልሱ አይደለም ነው። ለምን? የስምረት ፓርቲ ሳይመሰረት በፊት አይደል እንዴ እውቅና ተሰጥቶት ለመመስረት እየተዘጋጀ ባለበት በትግራይ ውስጥ የፌዴራል መንግስት ተብዬው ገብቶ እርምጃ ይውሰድ የሚል ጥሪ ያካሄደው? ይሄ ጦርነትን ለማስቀረት የሚደረግ ጥረት ነው። በቅርቡ በትግራይና በአፋር ድንበር ላይ የተከሰተው ግጭትን በተመለከተ ጌታቸው ጽፎ ነበር። የፌዴራል መንግስት ተብዬው ስለታገሰ ነው እንጂ ጥፋተኞቹ በትግራይ ያሉት ታጣቂዎች ናቸው ወዘተረፈ የሚል አይነት አስተያየት ነው የሰጠው። ይሄ ጦርነት እንዲቀር መስራት ነው። ፈጽሞ ለአብይ የወገነ የአብይ ናሬቲቭ ያስቻለ በትግራይ በኩል ነው ትንኮሳ የመጣው የሚለውን ትርክት ሪኢንፎርስ ያደረገ ነገር ነው። ይሄ ለጦርነት መቅረት መስራት ነው። ሰላም እንዲመጣ መስራት ነው። ይሄ የአፋር ታጣቂዎችን በተመለከተ አንስቷል እዛ ቃለ ምልልሱ ላይ። በአፋር ውስጥ በራሱ አገር አንድ ግዛት ላይ ሽምቅ ተዋጊ የሚያደራጅ መንግስትን ኮላውት አለማድረግ ትክክል ነው ማለት አግባብነት ያለው ነው? ጦርነት እንዲቀር መስራት ነው? አውሮም አንስቶታል። እኔ የለሁበትም የማውቀው ነገር የለም። ግን በትግራይ ውስጥ ህወሓትን ሬዚስት ለማድረግ የሚደረግ እንቅስቃሴ እስከሆነ ድረስ ህወሓት በፈጠረው ጭቆና ምክንያት የተፈጠረ ሪያሊቲ እንደሆነ አቅርቦታል። ግን እኔ ጥያቄ እዚህ ሪዮት ላይ ዶክተር ሺሻ አማረ እዚህ መጥቶ ከሰራዊቱ ኮብልለው ወደ ነፃ መሬት እንዲመጡ የማድረግን ስራ እየሰራን ነው ብሎ እዚህ ሪዮት ላይ ተነግሯል። ዶክተር ሺሻ አሁን የስምረት ተመራጭ ነው፣ የስምረት አመራር ነው እና እኔ በአብይ በኩል ብናየው፣ በጌታቸው በኩል ብናየው፣ በሰለባዎቹ በኩል ብናየው እስከዛሬ በነበረው የአብይ አህመድ አካሄድ አንጻር ብንመለከተው ከአብይ ጋር በመስራት የሚረጋገጥ ምንም አይነት የህዝብ አጀንዳ፣ የህዝብ ጥቅም፣ የህዝብ ፍላጎት አለ ለማለት የምንችልበት ምንም መንገድ የለም። ይህንንም ጌታቸው ኦኬ ከዛ በፊት መስራት ይቻላል ብሎ አስቦ በንድፍ ሐሳብ ደረጃ ሊከራከር ይችል ነበረ። ገብቶ ቴዲ የአቶ ጌታቸው ረዳ በጣም ግራ የሚያጋባኝ እኮ ይህንን ጥያቄ ከጦርነቱ በፊትም ጦርነቱ ላይም ኢቭን ጦርነቱ ከቆመ በኋላ ፕሪቶሪያ ውል ከተፈጸመ በኋላም እኮ በተደጋጋሚ ጊዜ የተጠየቀው ጥያቄ እኮ ነው። ከአብይ አህመድ ጋር በመስራት ማስቀረት የሚቻል ጦርነት ነበረ ወይ የሚል ከማንም በላይ እንደውም አርቲኩሌት አድርጎ የመለሰው እሱን ነበረ። ጉዳዮችን የጦርነቱ ጉዳቶች መቀነስ ይቻል ይሆን እንጂ ጦርነቱን ማስቆም አይቻልም ነበረ ይላል። ኦፍኮርስ ይዛኔ ብዬዋለሁ ብሎ ደግሞ አሁን ቀይሬያለሁ ብለኝ ማን ነው ቢለኝ ምንም አልልም። እንግዲህ ምንም የምታደርገው ነገር ስላልሆነ ማለት ነው። ግን ኢማጂን የአብይ አህመድ አስተዳደር ሌት አሎን ለጌታቸው ረዳ ሂዝ አጨነሚ ከትግራይ የመጣ ሰው ማለት ነው ከሱ ጋር ከመጀመሪያው ጀምሮ አብሮት ሲሰራ የነበረውን ለማ መገርሳን ምን እንዳደረገው አይተናል። ሌሎቹን ኢቭን የሱ ስልጣን ጸዳለ ለማ በጣም መሰረታዊ የሆነ ጥያቄ ያነሳችለት ለጌታቸው ረዳ በእኔ ክልል በእኔ ተርፍ የሚለው ቦታ እንኳን ኦሮሚያ ክልል ውስጥ ምን ያክል አክሪሞኒስ የሆነ በተለያዩ የፖለቲካ ኃይሎች ኮንፍሊክት እስከተፈጠረ ድረስ የኔ ስልጣን ይቀጥላል የሚል እምነት ስላለው ይሄ ኢንሄረንት የአብይ አህመድ ፖለቲካል ታውት ስለሆነ የተገነባበት ጌታቸው ረዳ ስልጣን ላይ ከአብይ አህመድ ጋር ስለሰራ የትግራይ ፖለቲካዊ ችግሮችን ሊፈታ ይችላል የሚል ይሁንታ አስተሳሰብ ከየት ነው ያበቀለው? ከየት ነው የመጣው? እኔ ባይ ዘ ወይ ይህንን እያነሳን ያለ ነው። አንተም እንዳነሳው የብልጽግና ሰዎችም ጌታቸው ረዳ የራሳቸው ሰው አድርገው የአብይ አህመድ የበለጠ ፌስ ሊፍት የገጽታ ግንባታ በዓለም አቀፍ ማህበረሰቡ ትግራይን የራሷ ፖለቲካል ኤጀንሲ እንዳገኘች የትራንዚሽናል ጀስቲሱም በተወሰነ መልኩ እየተካሄደ እንደሆነ ባጭሩ በዋናነት
የትግራይ ልጆች በደረሰው ጦርነትና ጥፋት ምክንያት ሀገር የመሆን ጥያቄያቸውን የሚያኮላሽ መሰረታዊ የሆነ መንገድ ተገኘ ብለው ስለሚያስቡ ኦፍኮርስ ይህንን አይናገሩትም። አንዳንድ በጣም ሞቅ ሲላቸው ነው የሚያወጡት። በደንብ ጌታቸውንና ሌሎችም ከጌታቸው ጋር አብረው በፌዴራል መንግስቱ ለግላቸው ብለው የሚሰሩ አካላትን ትግራይን ሪፕሬዘንታቲቭ አድርጎ የመቁጠር አባዜ አለ። እሱ ይገባኛል። ሌላ በህወሓት በኩል ደግሞ ጌታቸው ያጠፋው ጥፋት እኛ ካጠፋነው ጥፋት ይበልጣል፣ እንደውም ይቅር ልትሉን ይገባል፣ እኛ አጥፍተን እናንተ ጋር ያለ ነው። አጥፍተው ልክ እንደኛ እኮ ወደ ፌዴራል መንግስቱም ሄደው ከፌዴራል መንግስት ጋር እንደገና ደግሞ ጥፋት ለማጥፋት የተዘጋጁ ኃይሎች ሊኖሩ ይችላሉ፣ አትግፉን የሚል መልእክት ለማስተላለፍ የሚዳዳቸው የሚከጅሉ የህወሓት ሰዎችም እንዳሉ አውቃለሁ። እነዚህ ሁሉ ትክክል አይደለውም ነው እያልን ያለ ነው። ህወሓት ትግራይ ላይ ያለውን ስልጣን መንግስታዊ ስልጣን ማስወገድ የሚቻለው መሰረታዊ የሆነ የህብረተሰቡን ጥቅም በሚወክሉ የፖለቲካ ኃይሎችም ሊሆኑ ይችላሉ፣ እዛ ያለው አደረጃጀቶች ሊሆኑ ይችላሉ። የደረሰውን ጉዳት መሰረት በማድረግ ህወሓት ክልሉን የመምራት ሌትአሎን መምራትን የማሰብ አቅም እንኳን ሊሰጠው አይገባም። ጌታቸው ረዳም የነሱ ባይዘወይ ከህወሓት የወጣ ሰው ነው። አሁን ዝም ብለን ነጥለን አይደለም እያወራን ያለ ነው። አንዳንድ ሰዎች ሞቅ አድርገው በተለይ የትግራይ የህወሓት ሚዲያ ደጋፊ የሆኑ ዲያስፖራ ላይም ያሉ ማለት ነው። በቃ ጌታቸው ረዳ ተነጥሎ የበቀለ ከአብይ አህመድ ጋር አብይ አህመድ ራሱ የፈጠረው አይነት ነገር አስመስለው የሚያቀርቡት አይደለም። ህወሓት ነው፣ ከህወሓት ነው የመጣው ባይዘወይ። ግን ኢንስቴድ ኦፍ ጌታቸው ረዳን ዘላለም ከመውቀስ ደግሞ መሰረታዊ የዚህ ችግሮች ምንጭ የሆነውን ህወሓት በአግባቡ ከትግራይ መንግስታዊ ስልጣን ማስወገድ የሚቻልባቸውን መንገዶችን በአግባቡ ማቅረብና ለማህበረሰቡ ማስረዳት እየተቻለ አንደኛ ለህብረተሰቡ መሰረታዊ ጥቅም ማስከበር የማይችለውን አብይ አህመድ፣ ሁለተኛ ደግሞ ችግሩ ቀጣይነት ባለው መልኩ ህወሓትም ቀስ በቀስ ህብረተሰቡን በተቆጣጠረበት መንገድ መሰረታዊ የሆነ መፍትሄ ያመጣለሁ ብሎ ሲነሳ ጌታቸው ረዳ እስካሁን ስላልገባኝ ነው እነዚህ ጥያቄዎች እያነሳን ያለ ነው። ወደፊትም ኢንተርቪው ሊያደርግ ይችላል። ባይዘወይ አሁን ሁለት ነገሮችን ፎርካስት ማድረግ ይቻላል ብዬ አምናለሁ። ቴዲ ጌታቸው ረዳ በዚህ ኢንተርቪው አንዳንድ መሰረታዊ የሆኑ ነገሮች አስቀምጠዋል። ለምሳሌ ጄኖሳይድ መፈጸሙን በተወሰነ መልኩ አምነዋል። ማን የፈጸመው የሚል እንዳለ ሆኖ ማለት ነው። ትራንዚሽናል ጀስቲስ ኢትዮጵያ ውስጥ መረጋገጥ እንደማይችል ሰማይ ኢንተርናሽናል የሆነ አርቢትሬሽን ኮርት አይነት ነገር እንደሚያስፈልግ የገለጸበት መንገድ አለ። የኤርትራን አንደርስታንዲንግ ደግሞ በጣም የሚገርም ነው። ባይ ዘ ወይ ማለት ኤርትራን በሚመለከት አንተም አንስተው ነበር። ወደ ኤርትራ ከመሻገራችን በፊት እዚቹ ነጥብ ላይ አሁን ማግኒቲዩዱ በደንብ መታየት ስላለበት ነው። አብይ አህመድ ጄኖሳይድ ፈጽሟል ለማለት እቸገራለሁ ማለት ምን ማለት ነው? አንተ በደንብ እንደምታውቀው ጄኖሳይድ ከሌሎች ወንጀሎች በጣም አንድ የተለየ ትኩረት የሚያደርግበት ነገር ኢንተንት ነው አይደል? ያ ኢንተንቱ መረጋገጡ አንድን ድርጊት ዋይፕ አውት ለማድረግ ነው ወይ አንድን ህብረተሰብ እንደ ህብረተሰብ እንዳይቀጥል ለማድረግ ነው ወይስ አይደለም የሚለው አንድ ወንጀል ጄኖሳይድ ተብሎ ለመባሉና ላለመባሉ ትልቅ አላባ ነው፣ ትልቅ ኤሌመንት ነው። አብይ አህመድ ጄኖሳይድ ፈጽሟል ለማለት እቸገራለሁ ማለት የአብይ አህመድን አገዛዝ ኢንተንት መጠራጠር ነው። ሌሎች ብዙ ሰዎች ተካፍለውበታልና ሌሎች ብዙ ኃይላት የተካፈሉበት ነው ማለት እኮ አሁን እኮ አብይ አህመድ ብቸኛው ጄኖሳይድ የፈጸመ ሰው ነው ተብሎ አይደለም ጌታቸው የተጠየቀው። ነው ወይ ተብሎ አይደለም የተጠየቀው። ብቸኛው ነው ወይ ብትባል አይ ሌሎች ኃይሎችም አሉ ትላለህ። ግን ፈጽሟል ወይ ስትባል አይ ሌሎችም አሉ ምናምን። ስለዚህ ሌሎች ስላሉ አብይ ጄኖሳይድ ፈጽሟል ለማለት መቸገር የሎጂክ ፓራሊሲስ ነው። ግን ከሁሉ በላይ የጄኖሳይድ ብየና ከኢንተንት ጋር የተገናኘ ስለሆነ አብይ አህመድ ፈጽሟል ለማለት መቸገር በእኔ አስተያየት ኢንተንቱንም የመጠራጠር አዝማሚያ ያለው ነው። ግን ከዛ በላይ እስቲ ምሳሌውን ለውጠን እንየው።
በሆሎኮስት ጄኖሳይድ ተፈጽሟል። ግን ሂትለር ያለን ፈጽሟል ለማለት ግን እቸገራለሁ ቢል አንድ ሰው ምን ይሆናል? ኬሜር ሩዥ ማለት ካምቦዲያ ላይ ዘር ፍጅት ተፈጽሟል፣ ግን ፖልፖት ያንን ፈጽሟል ለማለት እቸገራለሁ ቢል ማለት ቀላል አድርገን አንየው። ኦኬ ታዲያ ምን ያርግ? ይሄ ፎልስ ቾይስ ነው። ምን ያርግ? ምንድን ነው አብይ አህመድ ስር መግባት ብቻ ምርጫው እንደሆነ አስመስሎ ይቀርባል ነው። እሱን ነው እንደውም ቴዲ ላቋርጥ አልፈለግኩም እንጂ አንዳንዶች በጣም የሚገርመኝ ከትግራይ አካባቢ የሚያነሱት መከራከሪያ ከአብይ አህመድ ጋር የትግራይ ህዝብ አስገድዶ ጆሮውን ይዞ ግባ እንዳለው ማለት ነው። እና የትግራይ ህዝብ ድምፅ ሰጥቶ ግባ እንዳለው፣ ውክልና ሰጥቶ ግባ እንዳለው፣ የትግራይን ህዝብ ወክሎ እዛ የአማካሪነት ስልጣን ህዝብ የሚወከልበት የአማካሪነት ስልጣን የለም። አንደኛ። ሁለተኛ ጌታቸው ገባ አልገባ የትግራይ ህዝብ ውክልና እዛ ውስጥ ለመኖር ላለመኖሩ ማረጋገጫ አይደለም። ቅድም ጠቅሰዋል። አብርሃም በላይ ስለነበር የትግራይ ጦርነት ውስጥ በትግራይ ተሳትፎ የተካሄደ ነበር እንደማለት ነው። ሳሞራ ስላማከረ አብይን ትግራይ እያማከረችው በትግራይ ላይ የተፈጸመ ጀኖሳይድ ነው ለማለት ነው። ምን አይነት ነገር ነው እየተባለ ያለው እዚህ ጋር? እና እኔ በቃ የሞቱትና የተጎሳቆሉት የቆሰሉትና የተፈናቀሉት የደረሰባቸው ሳይበቃ እንደገና ነውርን ለመሸፈኛ ጥቅም ላይ መዋላቸው ይቁም ነው እያልን ያለ ነው አይደል እንዴ? መሞታቸው ሳይበቃ እንደገና እየመላለሱ መግደል ምንድን ነው? ጸዳለ እኮ በትክክል ያነሳችሁ this is ትራጀዲ፣ በቃ ቶታል ሞራል ኮላፕስ ነው ያለችው። ትክክል እኮ የሚሆነው በዚህ ምክንያት ነው። የሞቱትን ሰዎች እነሱ በራሳቸው ስህተት ደጋግመው መሞታቸው ሳይበቃ የሞቱትን እየቀሰቀሱ እንደገና መግደል ምንድን ነው ነው? ቢያንስ የተጎሳቆሉት፣ የተጎዱት፣ የሞቱት መሞታቸው፣ መጎታታቸው፣ መጎሳቆላቸው፣ መፈናቀላቸው ሳይበቃ መልሶ እንደገና ከአብይ አህመድን ለማማከር ምክንያት እነሱ ናቸው የሚል ምክንያት ማቅረብ የሚያሳዝን ነገር ነው። ቅድም ወደ ኤርትራ ሳንሻገር በፊት ያልኩት አሁን ምዕራብ ትግራይን በተመለከተ ይጠየቃል። ምዕራብ ትግራይን በተመለከተ I have some issues with the federal government ይላል። እውነት ለመናገር አብይ ፕሪቶሪያን ለመፈጸም ጉድ ፌይዝ ቢኖረው በትግራይ ውስጥ ያለው ፖለቲካዊ ፓርቲ ምንም ይሁን ምን የትግራይ ህገ መንግስታዊ ግዛት ወደ ቦታው እንዲመለስ ማድረግ ነው የነበረበት። ከዛ በኋላ ህገ መንግስቱ ባስቀመጠው መሰረት ችግሮቹ ይፈታሉ እስከተባለ ድረስ ያንን ፕሮሰስ ተከትሎ እንዲሄድ ማድረግ ነው። ህወሓት ትግራይ ውስጥ ያለው የፖለቲካ ፓርቲ ይህ ወይም ያ መሆኑ አይደለም አብይ አህመድ የትግራይን ግዛቶች ወደ ትግራይ እንዳይመልስ፣ የትግራይ ህገ መንግስታዊ ግዛቶችን ወደ ትግራይ እንዳይመልስ ያደረገው መጫወቻ ካርድ ማድረግ ስለፈለገ ነው። አለቀ። ያ ህወሓት በአደባባይ ተፈናቃዮቹን ሆስቴጅ መያዙን የሚያመላክቱ ነገሮች በአደባባይ ተነግሯል። ደብረጽዮን ተፈናቃዮች እኮ ከኛ በፊት ድርጅታችን ይመለስ ብለዋል ብሎ ፈትለወርቅም ከተፈናቃዮቹ በፊት ድርጅታችን ይመለስ ብለዋል በማለት ያንን ተፈናቃዩን አግተው የመያዝ ፍላጎት እንዳላቸው አረጋግጠዋል በአደባባይ። እሱ ላይ ምንም እኔ ክርክር የለኝም። ህወሓትን በተመለከተ የተናገራቸውን ነገሮች በተመለከተ ልዩነት የለኝም። በአደባባይ ይህንን ማለት እንኳን በአደባባይ ለማለት ማሰብም እንኳን እንደሚያሳቅቅ ማወቅ ነበረባቸው ነው ሰዎች። ግን እነዚህን ሰዎች ብዙ ጊዜ አንስተናቸዋል። በቃ ለማሰብ አቅም የት ነው ያነበብኩት? በእናታችሁ